እንደዚህ ነህ እንዲሁም እንዲህ ነህ ስትይ መሄድ ፈልግ ነበር በይስ I wanted to go የሆነም እንኳን ስትይ ቺስታ ነበር እኮ ከዚያም በተጨማሪ ሲሆን እንግሊዝኛ ስትናገሩ ቁጥጥር የሚልባችሁ ለምን እንደው ታውቃላችሁ አንዱ ሐሳብ ጋር because lack of the knowledge of conjunctions የምንድን ማለት ነው ያያያዦች ምንድነው እጥረት ነው ማለት ነው አያያዦች እነሱን ዛሬ ብትን አድርገን የተወሰኑትን እናያለን ማለት ነው መጀመሪያ when we add information ምን ማለት ነው መረጃ ስንጨምር መረጃ አድ ለማድረግ ስንፈልግ ምን ተጠቀምባቸው ምሳሌ መስጠት ስንፈልግ ምን ተጠቀምባቸው ነገሮች መጀመሪያ አስተምራችኋለሁ ከዛ ደግሞ ተቃርኖ ሲመጣ ደግሞ ምን እንደሚሆን ማለት ነው መጀመሪያ just adding information ከሚለው ነው እስቲ ለምሳሌ ይሄን ይያው እስቲ in addition በልሲ in addition ስትሉን ማለት ነው በተጨማሪ in addition means ምን ማለት ነው በተጨማሪም ማለት ነው ምን ማለት ነው በተጨማሪም ማለት ነው for example ከደሞዙ በተጨማሪ የቤት ኢንሹራንስ አለው ስትሉ ማን ነው የጤና ኢንሹራንስ አለው ስትሉ ምን ትላላችሁ ማለት in addition to his salary there is health insurance there is a health insurance አይደል in addition to his salary there is a health insurance አይደለም እንዴ health insurance አለው or in addition to his salary they offer health insurance ብል ምን ይያልኩ ነው ማለት ነው ከደሞዙ በተጨማሪ የጤና ምንድን መድህን ኦፈር ያደርጋሉ ይሰጣሉ ይያልኩ ነው ማለት ስለዚህ በተጨማሪ ምስል ምን አለው in addition right in addition ስለዚህ in addition or in addition to ማለት ይችላልላችሁ there's no problem ማለት ስለዚህ በተጨማሪ ማለት ነው okay is that okay yes ግልጽ ነው ወይ yeah okay that's it ለምሳሌ የሳላሪ ኤክስፔክቴሽን ስንት ነው አልኩ አንተና ይሄን ያህል 1000 አልከኝ okay in addition to your salary there is a transportation allowance ካልኩ ከደሞዝህ በተጨማሪ ምን አለ ያልኩ ነው የትራንስፖርት አበል አለ ያልኩ ነው ማለት ነው am I clear very good ስለዚህ በተጨማሪም ስንል ምን እንላለን in addition እንላለን ማለት okay ከዚያም በላይ ስልስ ምን እንላለን ከዚያም በላይ ቤቱ በጣም ቆንጆ ነው ከዛም በላይ ርካሽ ነው ከዚያም በላይ ናው ቤቱ በጣም ቆንጆ ነው ከዚያም በላይ ርካሽ ነው furthermore በሉሲ say furthermore በሉሲ for example the house is beautiful say the house is beautiful furthermore is cheap ካልኩኝ ቤቱ ምንድነው ቆንጆ ነው ከዚያም በላይ እኮ ምንድነው ስለዚህ ከዚያም በላይ ስትሉ ምን ነው የምትሉት furthermore ነው የምትሉት እሺ ለምሳሌ እሷ በጣም የተማረች ነች ከዚያም በላይ ደግሞ ደግ ነች ቀጥይ she is well educated furthermore she is kind ሲስ እንደገና she is well educated furthermore she is kind ስለዚህ furthermore ማለት ነው ከዚያም በላይ ማለት ነው ከዛም በላይ ማለት ነው is that okay ከዚያም በላይ is that okay yes ግልጽ ነው ወይ all right interesting okay አሁን ከአንደኛው ጋር የሚመሳሰል አለ በተጨማሪ ከዚያም በተጨማሪ ስትሉ ምን ትላላችሁ አሁን ምን ትላላችሁ in addition to ከሚለው ጋር ተመሳሳይ ነው moreover basically say it again moreover ማለት ነው በተጨማሪ ከዚያም በተጨማሪ ስትሉ moreover ነው የምትሉት ማለት ነው okay ለምሳሌ እሱ መሪ ነው በይስ he's a leader moreover he's kind ከዚያም በተጨማሪ ምንድነው ደግ ነው ማለት ነው እሱ መሪ ነው ከዛም በተጨማሪ ምንድነው ማለት ነው ደግ ነው ያልሽ ነው ማለት ነው እየተግባባ ነው he's a leader furthermore he's kind is that okay okay that's it do you have a question ስለዚህ furthermore ከማን ጋር ተመሳሳይ ትርጉም አለው ማለት ነው in addition ከሚለው ጋር ማለት ነው okay በተጨማሪ ከዚያም በተጨማሪ ሲሆን ምን ትላላችሁ more furthermore ሚል ሌላስ moreover furthermore ትንሽ ከዚያም በላይ ከዚያም በተጨማሪ almost ተመሳሳዮች ናቸው እነዚህ ከዛም በተጨማሪ ስል ከዛም በላይ ስል ምን ማለት ነው ጭማሬ ለመግለጽ ነው አይደል ቢገል የምትጠቀሙበት interesting all right ለምሳሌ ስትሉስ ለምሳሌ እስቲ ሲያንተስ for example the common one የተለመደው አይደል ሌላ ለምሳሌ ያህል ስትሉ for instance say for instance basically say again ስለዚህ እስቲ ምሳሌ ለምሳሌ ምሳሌ for instance ምሳሌ you have Bersi good qualities
Good quality. For instance, For instance, ለምሳሌ ያህል you're punctual. አይ ሲነገና ሲበርሽ you have good qualities. You have good quality. ጥሩ ኳሊቲዎች አሉ አይደል? ለምሳሌ ያህል for instance, you are punctual. ሰዓት አክባሪ። ለምሳሌ ያህል ሰዓት አክባሪ ነው። ስለዚህ ለምሳሌ ያህል ስል ምን ነው? For instance ነው ማለት። ምን ነው? For instance. For instance ነው ማለት። Is that okay? Yes. ተጋተናል? All right. ለምሳሌ እንደዚህ ብለሽ you're a good girl. ብለሽ or you have a lot of qualities. You're a good girl. For instance, you come early. ብል በጧት ነው የምትመጪው አለች እንደዚህ all right በጧት ነው የምትመጪው እያልኩ ነው ማለት ነው is that okay ስለዚህ ለምሳሌ ያህል ስትሉ እንትሩት for instance ነው የምትሉት okay or you can say for example which is very simple አይደል all right I love fruit okay look I love fruits for instance For instance, orange, banana. We can't. very good you can mention so many things ማለት ነው okay so እንዲሁም ስትይስ ማን ነው በተለይም ስትይ ምንድነው በተለይም ለምሳሌ ፍሩት ወዳለው በተለይ ማንጎ በተለይም አላዛር ከኔ በነገራችን ላይ እንግሊዝኛ ስናገሩ ቁርጥርጥ የሚልባችሁ ለዚያ ነው ፕሊዝ I want you to finish this video ይሄን ቪዲዮ እስከ መጨረሻው እንድታዩት ፈልጋለሁ yes Especially. Can we say special? እሺ in particular በሉሲ in particular say In particular. in particular ማለት በተለይ ማለት for example I love fruits I love fruits. in particular mangoes In particular, mango. ፍራፍሬዎችን ወዳለሁ በተለይ ማንጎዎችን ማለት ነው እየተግባባን ነው አይደል is that okay or if I say I love drinks in particular beer ምን እያልኩ ነው ማለት ነው መጠጦችን ወዳለሁ በተለይ ቢራ እያልኩ ነው ማለት ነው is that okay ስለዚህ በተለይም ስትሉ ምን ትላላችሁ ማለት ነው in particular ነው የምትሉት in particular እነዚህ አያያዦች ምንድነው አንዱን ሐሳብ ካንዱ ልክ እንደ ግሉ ያያይዙላችኋል እንደዚህ ማለት ነው ኦኬ ያለውዛ ምን እናገረው እንግሊዝኛ የሐሳብ ፍሰቱ ምን ያለ ነው ደካማ ነው የሚሆነው ማለት ነው is that okay Yes. okay interesting so what about እንዲሁም ስትሉስ እንዲሁም አላዛር እንዲሁም ስትይ ምን ነው የምትይው እሷ ለምሳሌ ዘማሪ ናት እንዲሁም ፖለቲከኛ ነች እሷ ዘማሪ ነች እንዲሁም አስተማሪ ነች አይ እሷ አይደል ከዚያ ኮንሱ ከዚያ okay as well as በሉሲ As well as. say as well as basic As well as. for example she's a teacher say she's a teacher She's a teacher. as well as a politician A politician. say እንደገና በሉሲ She's a teacher. እሷ ምን ነች አስተማሪ ነች she's a teacher She's a teacher. as well as As well as a politician a politician. እሷ አስተማሪ ሲሆን እንዲሁም ምንድን ነች ነው ፖለቲከኛ ነች ነው የሷ ነው እየተጋባን ነው አይደል for example አንተ ስትይ አንድ ሰው እንደዚህ ነህ እንዲሁም እንዲህ ነህ ስትይ you are ትያለሽ አይደል ለምሳሌ አንድ ሰው you are a teacher basically You are a teacher. as well as As well as a writer ብትይ አንድ ሰው አንተ አስተማሪ ነህ እንዲሁም ምንድን ነህ ጸሐፊ ነህ እያልሽ ነው ማለት ነው ስለዚህ እንዲሁም ስንል ምን ነው የምንለው as well as ነው የምንለው ማለት ነው is that okay yes. ግልጽ ነው ወይ Yes. እሺ አንተ ለምሳሌ ቪዲዮ ኤዲተር ነህ በለኝ I am a video editor say I'm a video editor as well as a poem writer a poem writer. all right ደስ አለው ፍላጎቱ ስነግረው I am a video editor as well as a poem writer ምን ማለት ነው ቪዲዮ ኤዲተር ሲሆን እንዲሁም ምንድን ነኝ ነው ጸሐፊም ነኝ እየተጋባን ነው አይደል ስለዚህ እንዲሁም ስትሉ ምን ትላላችሁ as well as ነው የምትሉት okay interesting እነዚህ ምንድን አድ ለማድረግ ነው የሚጠቅሟችሁ ኢንፎርሜሽን መረጃ አድ ለማድረግ አንድ መረጃ ላይ የሆነ ተጨማሪ ማብራሪያ በምትፈልጉበት ሰዓት የምትጨምሩባቸው ማለት these are phrases for additions and one for instance is for example አይደለም እንዴ the rest ግን ሐሳብ ለመጨመር ነው የሚጠቅማችሁ ማለት ነው okay ሌላው we'll try to see some transitions that show contrast that show what contrast and change ማለት ነው ተቃርኖንና ውጤትን ደግሞ የሚያሳዩትን አሁን እናያለን ማለት ነው okay እሺ ሆኖም ግን ስትሉ ምን ትላላችሁ ሆኖም ግን ስትሉ ምን ነው የምትሉት But እሺ ይቻላል ነገር ግን እሺ ሌላስ ከዚህ ተሻለ Although. however basically however መሄድ ፈልግ ነበር basically I wanted to go ሆኖም ግን ደክሞኝ ነበር however I was tired. very good እንደገና I wanted to go. I wanted to go however I was tired መሄድ ፈልግ ነበር ሆኖም ግን ደክሞኝ ነበር
Is that okay? Yes. Interesting. መሄድ ፈልግ ነበር ሆኖም ግን ደክሞኝ ነበር ስትሉ ማለት ነው። Is that okay? ስለዚህ ሆኖም ግን ስትሉ ምን ትላላችሁ? However ነው የምትሉ። Say it again. However. Very good. However. That's nice. Okay? እሺ በሌላ በኩል ስትሉስ? በሌላ በኩል On the other side. On the other side ወይም On the other hand. On the other hand. ሲሲ እንደገና On the other hand. Say on the other hand. በሲ On the other hand. On the other hand ማለት በሌላ በኩል ማለት ነው። የተጓባና በሌላ በኩል ለምሳሌ እንደዚህ ብላችሁ እስቲ ንገሩኝ እስቲ ውድ ነው በሌላ በኩል ደግሞ ኳሊቲው አሪፍ ነው ብለሽ ንገሩኝ እስቲ እንዴት ነው ግን መኪናው እንዴት ነው አይ ውድ ነው በሌላ በኩል ስናየው እንላለናል በሌላ በኩል ደግሞ ምንድነው ኤክሰለንት ኳሊቲ ያለው ብለሽ ንገሩኝ It's expensive On the other hand It has a high quality or it has excellent qualities. Yes or no? Excellent quality. Or the quality is excellent, you can say. Yeah. Is it clear? Yes. On the other hand. Yes or no? On the other hand. How much is this car? Oh, it's expensive, but the quality is excellent. Or on the other hand, the quality is excellent. በሌላ በኩል ምንድነው ማለት ነው? ጥራቱ አለ። ስለዚህ በሌላ በኩል ስል ምን እላለሁ? On the other hand ላለው interesting ስለዚህ በሌላ በኩል ስል እቺን ላለው ማለት ነው all right okay ሌላስ ቢሆንም እንኳን ስትሉ ቢሆንም እንኳን ይቻላል ሌላ never ጨምሩበት nevertheless say Nevertheless. Say nevertheless. በዚህ nevertheless ማለት ቢሆንም እንኳን ማለት ነው። እየተጓባ ነው አይደል? ለምሳሌ እየዘነበ ነበር በይኝ። It was raining. Nevertheless. ምኑ ቀጠለ? The game continued ካልኩኝ እየዘነበ ነበር ጨዋታው ግን ቀጥሏል። እየዘነበ ነበር ጨዋታው ግን ቀጥሏል። ተቃርኖ ነው የሚያሳየው አይደል? It was raining. Nevertheless, the game continued ካልኩኝ ምንድነው? እየዘነበ ነበር ቢሆንም ስለዚህ ቢሆንም እንኳን ስትሉ ምን የምትሉት ማለት ነው nevertheless ትላላችሁ ሌሎች የዚህ ተመሳሳይ ያሉ ብዙ ማለት ነው ዛሬ ምን እንችላችሁ ነው የተወሰነልን ሌላ ፓርቱ ደግሞ ይቀጥላል ማለት ነው እስቲ nevertheless በስቲ yeah it was raining nevertheless the game continued all right እሺ ምን ያለ ነበር በስቲ ለምሳሌ ደክሞኝ ነበር በስቲ I was tired nevertheless I continued to work አረ ደክሞኝ ነበር ቢሆንም እንኳን መስራቴን ቀጠልኩ ነው አይደል የሶ ነው ርቦኝ ነበር በስ I was hungry nevertheless ቢሆንም እንኳን ቢረበኝም እንኳን I know ቀጥል ይቻላል ግን ያው አለ I didn't ask for loan or I didn't ask any money right all right እሺ broke ነበርኩ ቺስታ ነበርኩ I was broke nevertheless I didn't ask any money Yeah, for help. Very good. ለርዳታ ማንንም ገንዘብ አልጠየቅኩም ነው. Is that okay? ስለዚህ ቢሆንም እንኳን ስትሉ ምን ትላላችሁ? Nevertheless ነው የምትሉት. Nevertheless. Very good. Okay. ከዛስ በተቃራኒው ስትሉስ? በተቃራኒው ስትሉ በተቃራኒው Opposite. ይቻላል ግን in contrast በልሲ In contrast. ለምሳሌ እሱ አይናፋር ነው በስቲ He's shy. በተቃራኒው ደግሞ ወንድሙ ትንሽ ወጣ ያለ ነው ምናምን ስትይ contrast his brother is outgoing yeah. Very good ስለዚህ እንዴት ያለሽ he is shy አይናፋር ነው in contrast his brother is outgoing ካልሻይ አይደለም በቃ ፈታ ያለ ነው ወጣ ያለ ነው ማለት ሰውየው ማለት እየተጋባን ነው ስለዚህ ሁለት ኳሊቲዎችን የተለያዩ ሰዎችን ኳሊቲ ለማወዳደር የምንጠቀምበት ማለት ነው in contrast ነው የምትይው እየተጋባን ነው in contrast ለምሳሌ I am confident በስቲ I'm confident in contrast my younger sister is shy. Yeah. Yes or no? Yeah. Say it again. I'm confident. እኔ ምንድነኝ በራሴ የምተማመን I'm confident. In contrast, በተቃራኒው ደግሞ my sister is outgoing or my sister is shy. Right? Not outgoing, shy actually. All right? My sister is shy. All right? ስለዚህ ምን አልሽኝ? I am confident. In contrast, my sister is shy. Is that okay? Yeah. Is that okay? Yes. በጣም ጥሩ ስለዚህ in contrast ማለት በተቃራኒው ነው ይህ ቢሆንም ስትሉ ምን ትላላችሁ ይህ ቢሆንም እንኳን ከሚለው ጋር almost ትንሽ ያው ፍሬዝ ነው ይሄ ለማለት ነው ይህ ቢሆንም
ይህ ቢሆንም እሺ despite this በርሲ Despite this. despite this እሺ ቴስቱ ከባድ ነበር በይ ቴስቱ ከባድ ነበር the test was hard ይህ ቢሆንም ግን አለፍኩ በይ despite this Despite this, I passed it. እስቲ እንደገና በይ I passed. The taste was the test was hard ፈተናው ምን ነበር ከባድ the test was hard despite this ይህ ቢሆንም እንኳ I passed ቢሆንም እንኳ ምን አልኩኝ ይህ ቢሆንም አለፍኩ ያ ቢሆንም ስትሉ despite that ትላላችሁ አይደለም እንዴ despite this ስትሉ ይህ ቢሆንም ያ ቢሆንም despite that የተባባ ነው አይደለ alright ስለዚህ despite this ማለት ነው ይህ ቢሆንም እንኳ ማለት ነው ይህ ቢሆንም ማለት ነው is that okay yes. very good very good very good very good okay ወይም ደግሞ ስትይ ምን እንደምትዩ ለምሳሌ ወክ ማድረግ እንችላለን ወይም ደግሞ ታክሲን ያዝ ወይም ደግሞ Or else. alright ይቻላል ግን እንደው አለ አይደለ አማራጭ እሺ አማራጭ በእንግሊዝኛ ምንድን ነው እሺ ይባላል ምርጫዎች ምናምን ኦልተርናቲቭ አይደል ኦልተርናቲቭሊ ቤሲክ Alternatively. say we can walk basic alternatively we can take a taxi ምን ማለት ነው ወክ ማድረግ እንችላለን ወይም ደግሞ ምን መያዝ እንችላለን እንደ አማራጭ ምን መያዝ እንችላለን ታክሲ መያዝ እንችላለን ነው is that okay እንደ አማራጭ እሱ ነው ለምሳሌ ሽሮ መብላት እንችላለን በዚህ we can eat ሽሮ alternatively Alternatively. we can have meat Yeah. ወይም ደግሞ ስጋ መብላት እንችላለን yes or no Yes. ስለዚህ ወይም ደግሞ ስትሉ ወይም እንደ አማራጭ ስትሉ ሌላ አማራጭ እንዳለ ስትናገሩ ምን ትላላችሁ alternatively ነው የምትሉት ምን ብትሉት alternatively በነገራችን ላይ እነዚህ ነገሮች they're so beautiful ምክንያቱም አንዱን ሐሳብ ከሌላው ሐሳብ ጋር ምን የሚያገናኙ ስለሆኑ they are transitions የሐሳብ መሸጋገሪያዎች ናቸው ማለት ነው understand they are so beautiful words so I just want you to read them every day to practice them every day understand ሌላ ፓርቱ ፓርት 3 ያለ ብዙ ስለሆኑ ይቀጥላል እንሰራዋለን ማለት ነው this is unique english where you can learn english uniquely anybody who is interested in learning online or face-to-face classes give us a call we can teach you english well bye